ዛቲ ሆታ ኢቲ ለሰማይ የሰማይ ደጅ እች ናት። የበዓለ ንግስ ጥሪ በሰሜን ሸዋ ሀገረ ስብከት ሞጃና ወደራ ወረዳ ሰላ ድንጋይ በምትገኘው ጥንታዊቷ ታሪካዊቷ ደብረ ምጥማቅ ጻድቃኔ ቅድስት ማርያም ገዳም ግንቦት 21 ቀን 2018 ዓመተ ምህረት የእናታችን ቅድስት ድንግል ማርያም ዓመታዊ ክብረ በዓል በታላቅ ድምቀት ይከበራል። የደብረ ምጥማቅ ጻድቃኔ ቅድስት ማርያም ገዳም እስከ 25 ድረስ የደብረ ምጥማቅን በዓል እናከብራለን። በታምረ ማርያም ላይ እንደምናገኘው የደብረ ምጥማቅ በዓል እናታችን ቅድስት ድንግል ማርያም ከ21 እስከ 25 ድረስ ከጻድቃን ከሰማዕታት ከመላእክት ጋር በመሆን ልጆቿን የምትባርክበት ታላቅ የበረከት በዓል ነው። እንግዲህ ገዳም ጥንታዊና የፈውስ ቦታ፣ ታሪካዊ ቦታ፣ የራእይ ቦታ እንደመሆኑ መጠን ብዙ ምእመናን ከአራቱም አቅጣጫ መጥተው ደጅ የሚጠኑበት በጣም ትልቅ ቦታ፣ የሰማይን ምስጢር የምናይበት፣ ምስጢረ እግዚአብሔርን የምናይበት፣ የእመቤታችንን ታምር የምንሰማበት የምናይበት ትልቅ የበረከት ቦታ ነው። በ1426 ዓመተ ምህረት በደገኛው ንጉሥ አፄ ዘርዓ ያዕቆብ እንደተመሰረተች የሚነገርላት የበርካታ ታሪክ ባለቤት የሆነችው የሁላችን እናት አምባ መጠጊያ የዘርዓ ያዕቆብ እመቤት እያልን የምንማጸናት የልባችን መሻት የሚፈጸምባት ተአምራቷ ተነግሮ የማያልቅባት ደብረ ምጥማቅ ጻድቃኔ ቅድስት ማርያም ገዳም በአራቱም አቅጣጫ ያላችሁ ምእመናን ውድ ኦርቶዶክሳውያን ወደ ገዳማችን በመምጣት ከግንቦት 20 ጀምሮ እስከ 25 ድረስ የሚከበረውን በዓል መጥታችሁ እንድታከብሩ። እንግዲህ 20 እና 21 ያው እንደሚታወቀው በድምቀት የሚከበር በዓል ነው። በዚህም ዕለት ብፁዕ አባታችን አቡነ ቀለሚንጦስ የሀገረ ስብከታችን ሊቀ ጳጳስ፣ ሌሎችም አባቶች ሊቃውንተ ቤተክርስቲያን ምእመናን በሚገኙበት በዓሉ ስለሚከበር መጥታችሁ እንድታከብሩ ገዳሙ ጥሪ ያስተላልፋል። የሥርዓትና የሕግ ምንጭ፣ የታሪክ ማህደር፣ የበርካታ ታላላቅ ሊቃውንት መፍለቂያ፣ በፈዋሽ ጸበሏ ብዙዎች ከደዌያቸው የሚፈወሱባት መካነ ፈውስ በተባለች ደብረ ምጥማቅ ጻድቃኔ ቅድስት ማርያም ገዳም በሀገረ ግብጽ ደብረ ምጥማቅ ለምእመናን በክብር የተገለጠችበት ዕለት የሚዘከርበትን በዓል ከዋዜማው ጀምሮ ተገኝታችሁ እንድታከብሩ ገዳሙ ጥሪውን ያቀርባል። መንገዱን በተመለከተ ከአዲስ አበባ የምትመጡ በደሴ በኩልም በተለያየ አቅጣጫ የምትመጡ መንገዱ ሰላም እንደሆነ ገዳሙ ጥሪ ማስተላለፍ ይፈልጋል። በዕለቱ አበው ሊቃነ ጳጳሳት፣ ሊቃውንተ ቤተ ክርስቲያን እንዲሁም የእመቤታችን ወዳጆች ምእመናንና ምእመናት ይታደሙበታል። ትልቁ ህንጻ ቤተ ክርስቲያን ግንቦት 21 2015 በብፁዕ አባታችን በአቡነ ቀለሚንጦስ በሰሜን ሸዋ ሀገረ ስብከት ሊቀ ጳጳስና በሌሎችም ብፁዓን አበው ሊቃነ ጳጳሳት ቅዳሴ ቤቱ መከበሩ ይታወቃል። ዘንድሮ በዛን ወቅት ያው በአንዳንድ ነገሮች ስላልተመቻቸልን ከስራ አኳያ ዘንድሮ ደግሞ በጉልበታቸው በእውቀትም በማቴሪያል በተለያየ መልኩ ያገዛችሁ ለዚህ ህንጻ ቤተ ክርስቲያን የምስክር ወረቀት በ21 የበዓል ዕለት በብፁዕ አባታችን ስለሚሰጥ መጥታችሁ የምስክር ወረቀቱን እንድትቀበሉ ጥሪ እናስተላልፋለን። ኑ ግንቦት 21 በደብረ ምጥማቅ ጻድቃኔ ቅድስት ማርያም ገዳም እንገናኝ። የደብረ ምጥማቅ ጻድቃኔ ቅድስት ማርያም ገዳም ሰበካ ጉባኤ ጽሕፈት ቤት